ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 30 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በውስጥ መረጃና ማስረጃ ተመርኩዘን የጀመርነውን ሰርጎ ገብ ጥገኞችን የማጥራት ተግባራችን እስከ ታችኛው መዋቅር ድረስ ይቀጥላል ሲል በላይ እዝ ገልጿል። ሰሙታላችሁ። በዋርካው ምሬ ወዳጆ የሚመራው አፋብሃ ሚኒሊክ እዝ ድርጅታዊ ዓመታዊ ስብሰባ አካሂዶ የአመራር ሽግሽግ ማድረጉን አሳውቋል። በዝርዝር ይዘነዋል። አርበኛ ዘመነ ካሴ በጦር ሜዳ በፖለቲካውና በዲፕሎማሲው ግንባር በየቀኑ ጠላታችንን እያሸነፍን ነው ሲል መልእክት አስተላልፏል። ሙሉ መልእክቱን በዘገባችን አካተናል። የሱዳን ወታደራዊ ባለስልጣናት ብልጽግና ለፈጥኖ ድራሽ ኃይሉ በኢትዮጵያ ግዛት የማሰልጠኛ ካምፕ ሰርቷል ሲሉ ከሰዋል። አሜሪካ ከ50 በላይ የኢራን ዜጎች የያዘውን ሁለተኛ ቡድን ማባረሯን ባለስልጣናት ተናግረዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በውስጥ መረጃና ማስረጃ ተመርኩዘን የጀመርነውን ሰርጎ ገብ ጥገኞችን የማጥራት ተግባራችን እስከ ታችኛው መዋቅር ድረስ ይቀጥላል ሲል በላይ እዝ ገለጸ። የአማራ ፋኖ ብሔራዊ ኃይል አፋብሃ ሰሜን አማራ ቀጠና በዛሬው ዕለት ባወጣው መግለጫ ሰራዊታችን ለተሻለ ድል ለአመርቂ ተቋማዊ አስተሳሰብና አሰራር ማብቃት የነገ ሳይሆን የዛሬ የግብር ግዴታችን መሆኑን የእዙ ስራ አስፈጻሚ አመራር በመገምገም ግልጽ ስምሪት ተሰጥቷል ሲል ገልጿል። ላለፉት 20 ቀናት በተመረጡ ኮሮችና ክፍለ ጦሮች እንዲሁም ወረዳዎች የማጥራትና ማብቃት የሙከራ ስራዎችን ጀምረን የቆየን ቢሆንም በሁሉም ቀጠና በተሟላ ሁኔታ ንቅናቄውን ማስጀመር ታምኖበታል ሲልም ገልጿል። ስለሆነም ከዛሬ ህዳር 30 2018 ዓ.ም ጀምሮ በማጥራትና በማብቃት ህልውናችን እናረጋግጣለን በሚል መሪ ቃል ለሚቀጥሉት 45 ቀናት ውስጥ አደረጃጀታዊ ንቅናቄ በይፋ መጀመራችንን እያበሰርን በማጥራትና ማብቃት ተልዕኳችን የሚከተሉት አንኳር ተግባሮች የሚከወኑ መሆኑን በመረዳት ህዝባችንና ሰራዊታችን ያላሰለሰ ድጋፍ እንዲያደርግልን ሲል ጥሪ አቅርበዋል። በመሆኑም በተዘጋጁ ሰነዶች ስልጠና መስጠት ማለትም ህዝብ አስተዳደርን፣ ፋይናንስ አሰባሰብና አስተዳደርን፣ የሰራዊት ማደራጃ፣ የተሻሻለ መመሪያ፣ ሀገር አቀፍና ዓለም አቀፍ የተመረጡ ጉዳዮች ዙሪያ እና ሌሎች መሰል የተሰናዱ ሰነዶችን መነሻ በማድረግ ለመዋቅራችን አመራርና አባላት ስልጠና ይሰጣል ብለዋል። በውስጥ መረጃና ማስረጃ ተመርኩዘን የጀመርነውን ሰርጎ ገብ ጥገኞች የማጥራትና የመግራት ተግባሮች በሁሉም ኮሮቻችን እስከ ታችኛው ሰራዊት ይፈጸማሉ ያለው እዙ እንደ ህዝብ ህልው ሆኖ ለመትረፍ በምናደርገው መራር ትግል ተጠልለው መስዋዕትነታችንን ለግል ጉዳያቸው በመዋል ተመሳስለው የተሰማሩ ወንበዴዎችን ከአገዛዙ ጋር ትስስር ያላቸው የዘመናችን የዲናር ተመንዛሪዎች መርምረን እንለያለን፣ መርጠን እናጠራለን ብሏል። መንጥረን እናጠራለን ብሏል። ከውስጥም ሆነ ከውጭ ትግሉን ለማዳከም የተዘረጉ ኔትወርኮች ይበጣጠሳሉ ያለም ሲሆን አፍራሽ ደላሎችና ቅጥረኛ ሳይበሮች የካብ ውስጥ እባቦች የትግሉ ዕዳና ፍዳ ሆነው እንዳይቀጥሉ በጥልቅ ማጥራትና ማብቃት ንቅናቄያችን ቅድሚያ ትኩረት ከተሰጡት ተግባሮቻችን መካከል ይጠቀሳሉ ሲል ገልጿል። በቅርቡ ማስረሻ ሰጤ የተባለ ከሌላ ድርጅት የተባረረ ግለሰብ ከአገዛዙ ጋር ሆኖ በበርካታ ሚዲያ ፋኖን ወክሎ ተደራድሮ የሰላም ስምምነት እንደተፈራረመ የፋኖ ሰራዊት በየአካባቢው ትግሉን ትቶ እንደገባ እየተሰራጨ ያለው ወሬ ድርጅታችንና ሰራዊታችን እንዲሁም እዛችን የማይመለከት የግለሰቡና የአጭበርባሪው አገዛዝ የመጨረሻ የቅጥፈት ፕሮፓጋንዳ መሆኑን ተገንዝበን ተልዕኳችን ላይ ብቻ ትኩረት እንድናደርግ ሲልም መልእክቱን አስተላልፈዋል። እዙ አክሎም ንብረት ማውደም፣ መዝረፍ እንዲሁም ከቀየ ማፈናቀል የሰብአዊ ወንጀሎችን እየፈጸመ የሚገኝ መሆኑ ታውቆ የሚመለከታችሁ ሁሉ በቀልም ሆነ የሚመለከታችሁ ሀገር በቀልም ሆነ ዓለም አቀፍ ድርጅቶችና ማህበራት፣ ግለሰቦችና ሚዲያዎች ጉዳዩን በአንክሮ ትከታተሉ ዘንድ እያስጨበጥን ለሚፈጸሙ ኢሰብአዊ ወንጀሎች ተመጣጣኝ አጸፋዊ እርምጃ እየወሰድን እንደቆየንና አጠንክረን የምንቀጥል መሆኑን እናሳውቃለን ብሏል። በዋርካው ምሬ ወዳጆ የሚመራው አፋብሃ ሚኒሊክ እዝ ድርጅታዊ ዓመታዊ ስብሰባ አካሂዶ የአመራር ሽግሽግ ማድረጉን አሳወቀ። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የኮርና የድርጅት ከፍተኛ አመራሮችን ያካተተ ለአንድ ሳምንት ተከታታይ ቀናቶችን የወሰደ ዓመታዊ ድርጅታዊ ከፍተኛ ስብሰባ አካሂዷል። ሚኒሊክ እዝ በስብሰባው የህልውና ትግሉ ለድልና ነጻነት ይበቃ ዘንድ የአመራር ሽግሽግ ያደረገና አዳዲስ ሹመቶችንም የሰጠ ሲሆን አስተዳደራዊ እርምጃዎችንም በመውሰድ
በመውሰድ ስብሰባውን መቋጨቱን አሳውቋል። የብልጽግና አገዛዝ ሚኒሊክ እዝ ዓመታዊ ድርጅታዊ ስብሰባውን እንዳካሄድ በከፍተኛ የእግረኛ ጦርና መካናይዝድ እንዲሁም በአየር ኃይል በጀትና በድሮን ታግዞ ብርቱ ጥረት ያደረገ ቢሆንም ንስሮቹ በታላቅ ጽናትና ቁርጠኝነት ስብሰባውን አካሂደዋል። በስብሰባው ሚኒሊክ እዝ ዓመቱን በጥልቀት በመገምገም ያሉ ጠንካራና ደካማ ጎኖችን በመለየት ዘመቻ አርበኛ አደም አሊ ወይም አባናዳውን ጨምሮ የተገኙ በርካታ ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ ድሎችን በጥንካሬ እንዲሁም ከድሎቹ ባሻገር ያሉ ክፍተቶችን በደካማ ጎን በመገምገም ለቀጣይ ዘላቂ ድል በቂ ሁለንተናዊ ዝግጅት በማድረግ ስብሰባውን በአመርቂ ሁኔታ ደምድመዋል። ሚኒሊክ እዝ በዓመታዊ ድርጅታዊ ስብሰባው የአመራር ሽግሽግ ማድረግና አዳዲስ ሹመቶችን የሰጠ ሲሆን ጠቅላላ የአመራር መዋቅሩንም አደራጅተዋል። የእዙ ሰብሳቢ ዋርካው ምሬ ወዳጆ፣ ወታደራዊ አማካሪ ደግሞ ኮሎኔል ሞገዝ ዘገየ ሆነው ቀጥለዋል። ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ድርሳን ብርሃኔ፣ ምክትል ወታደራዊ አዛዥ አርበኛ ወንድሙ ማሩ፣ ዘመቻ ኃላፊ አርበኛ በለጠ ሸጋውን ጨምሮ ሌሎች አርበኞች በወታደራዊ መዋቅሩ አመራር መሆናቸውን ገልጸዋል። ምክትል ሰብሳቢና የፖለቲካ ጉዳዮች ጽህፈት ቤት ኃላፊ አርበኛ ሄኖክ አዲሴ፣ የፖለቲካ ጉዳዮች ጽህፈት ቤት ምክትል ኃላፊ አርበኛ ሞገስ አብራራው፣ የውጭ ጉዳይ መምሪያ አርበኛ አብዮት ይመር፣ የህዝብ ግንኙነት መምሪያ አርበኛ አበበ ፈንታው እንዲሁም ምክትል የህዝብ ግንኙነት መምሪያ አርበኛ ኑረዲን አበበና ሌሎች አርበኞችም አመራር ሆነው ይቀጥላሉ ብሏል እዙ። አርበኛ ዘመነ ካሴ በጦር ሜዳ በፖለቲካዊና በዲፕሎማሲያዊ ግንባር በየቀኑ ጠላታችንን እያሸነፍን ነው ሲል መልእክት አስተላለፈ። የአፋብሃ ማዕከላዊ ኮማንድ አባልና የቴዎድሮስ እዝ ዋና ሰብሳቢ አርበኛ ዘመነ ካሴ በወቅታዊ ሁኔታ ዙሪያ ባስተላለፈው መልእክት ዛሬም ለዓላማው የተሰለፈ ልብ፣ ዛሬም የጸና መንፈስ፣ ዛሬም የጋለ ወኔ፣ ዛሬም የእርስ በርስ መከባበርና አንድነት ያስፈልገናል ብለዋል። የአንድነት ያስፈለገው ድልና ታምር የሚመነጩት እነዚህ ውብ ተራሮች ስር ነውና ሲል አርበኛ ዘመነ ካሴ ዛሬ ህዳር 30 2018 መልእክት አስተላልፈዋል። ተወረናል፣ የዘር ፍጅት እየተፈጸመብን ነው፣ ነገር ግን መንፈሳችንና ልባችን አሁንም በእጃችን ነው ያለው አርበኛ ዘመነ መንፈሳችንና ልባችን በእጃችን እስካለ ድረስ በአብይ አረመኔ የጉብል ሰራዊት የተወረረው መሬታችንና ህዝባችን ነጻ ወጥቶ ህልውናው ይረጋገጣል ሲል አስፍሯል። ይህም በመሆኑ በጦር ሜዳ በፖለቲካዊና በዲፕሎማሲያዊ ግንባር በየቀኑ ጠላታችንን እያሸነፍን ነው ሲልም አርበኛ ዘመነ አክሏል። ልቦና መንፈሱን ራሱ ጋር አቅፎ የያዘ ህዝብ የጊዜ ጉዳይ እንጂ ድሉ ከታዛው ነው፣ የሚፈልገው ነገር ሁሉ ባጠገቡ ነው ያለው መልእክቱ ከራእያችን የሚቀዳው ለሰው ልጆች ሁሉ የሚበጅ በጎ ምኞታችን በጥረታችን ይሳካል። በጎ ምኞቶች ዳር ይደርሱ ዘንድ የሚንከባከብ አንዳች አይነት የራሳቸው እግዜር አላቸው ብለዋል። ዓለም ጠንካሮች፣ ደፋሮች፣ ጽኖችና ለዓላማቸው የመነኑ ብቻ ዋኝተው የሚሻገሩት ውቅያኖስ ነውና በያለንበት እንበርታ። ሁልጊዜም የሚከተሉት የአብዮታችንና የህልውናችን አራት ምሰሶች ላይ ትኩረት አድርገን እንስራ ሲልም ዘመነ አራት ጉዳዮችን ዘርዝሯል። ጉልበት ክላሽ በሚል ቁጥር 1 በቀረበው ምሰሶ የሚያቋርጥ የኃይል ግንባታ እስከ ምጽአት ማንቃት፣ ማደራጀት፣ ማሰልጠንና ማስታጠቅ ያለው አርበኛ ዘመነ ቁጥር 2 ላይ እውቀት ያስፈልጋል ብለዋል። በየደቂቃው እውቀትን መሻት፣ አዲስ ነገር ለመገንዘብ መጓጓት፣ የማያቋርጥና የማይረካ የእውቀት ረሃብ፣ ዓለምን በልኩ መረዳት፣ ተፈጥሮን መረዳት በሚል የዘረዘረው አርበኛ ዘመነ ትሁት ስልጣኔ መገንባት፣ በሰዎች ለሰዎች የሆነ ጨዋና ትሁት ስልጣኔ መገንባት ሲልም አክሏል። በሶስተኛ ደረጃ ጠንካራ ኢኮኖሚ መገንባት በሚል አርበኛ ዘመነ ባስተላለፈው መልእክት ጠንካራ የኢኮኖሚ ፓወር ስንገነባ ጠንካራ የኢኮኖሚ ፓወር ሳንገነባ ጠንካራ የፖለቲካ ፓወር ልንገነባ አንችልም፣ ገንዘባችንን ስለት ማድረግ አለብን ሲል አስረድተዋል። በአራተኛ ቁጥር ፈሪሃ እግዚአብሔር ያስፈልገናል ያለው አርበኛ ዘመነ ሞራል፣ ሰው መሆን፣ ሰውን ማክበር፣ ሰውን መውደድ፣ ለሰው ልጆች ሀሴት መኖር፣ መንፈሳዊ ልዕልና በማለት መልእክቱን አስተላልፈዋል። የሱዳን ወታደራዊ ባለስልጣን ብልጽግና ለፈጥኖ ድራሽ ኃይሉ በኢትዮጵያ ግዛት የማሰልጠኛ ካምፕ ሰርቷል ሲሉ ከሰሱ። ኢትዮጵያ የሱዳን ፈጥኖ ደራሽ ኃይል በምስራቃዊ ሱዳን በብሉ ናይል ግዛት በኩል በሱዳን ጦር ሰራዊት ላይ ጥቃት እንዲከፍት የማሰልጠኛ ካምፕ ፈቅዳለች በማለት የሱዳን ወታደራዊ ባለስልጣናት መናገራቸውን አልጀዚራ ዘግበዋል። ይህንኑ ተከትሎ የሱዳን ጦር ሰራዊት በምስራቃዊ ሱዳን አዲስ የውጊያ ግንባር ሊከፍት ማሰቡን ዘገባው ጠቅሷል። የሱዳን ወታደራዊ ባለስልጣናት
ኢትዮጵያ የፈጥኖ ድራሽ ኃይሉን በሚደግፉ ሌሎች ሀገራት በኩል ከቡድኑ ጋር ወታደራዊ ትብብር ታደርጋለች ማለታቸውንም ዘገባው አመልክቷል። በተለይ የብሉ ናይል ግዛት አዋሳኝ በሆነው ቤንሻንጉል ጉሙዝ ክልል በኩል ለፈጥኖ ድራሹ ኃይል የጦር መሳሪያ ይገባለታል በማለት የሱዳን ባለስልጣናት ተናግረዋል ተብሏል። በኢትዮጵያና ሱዳን ድንበር ላይ ይገኛል በተባለው ወታደራዊ ማሰልጠኛ ጣቢያ የፈጥኖ ደራሹ ኃይል ታጣቂዎች እንዲሁም ለቡድኑ ለመዋጋት የተቀጠሩ የደቡብ ሱዳን እና የኮሎምቢያ ቅጥረኛ ተዋጊዎች እንደሚሰለጥኑ መስማቱንም አልጀዚራ በዘገባው ላይ ጠቅሷል። አሜሪካ ከ50 በላይ የኢራን ዜጎች የያዘውን ሁለተኛ ቡድን ማባረሯን ባለስልጣናት ተናገሩ። አሜሪካ ሁለተኛውን የኢራን ዜጎች ቡድን ወደ ሀገራቸው ማባረሯን በቴህራን የሚገኙ ባለስልጣናት ተናግረዋል። የሆነው የትራምፕ አስተዳደር የኢሚግሬሽን ሕጉን ለማስፈጸም የሚያደርገው ጥረት በቀጠለበት ወቅት ነው። ከ50 በላይ ኢራናውያንን ያሰፈረ አውሮፕላን እሁድ ዕለት ከአሪዞና ሜሳ ተነስቶ በካይሮና ኩዌት በኩል ተጉዞ ኢራን መግባቱን ዘገባዎች አመልክተዋል። የቴህራን የውጭ ጉዳይ ሚኒስትርም ዜጎች ወደ ኢራን መመለሳቸውን አረጋግጠዋል። የአሜሪካ የኢሚግሬሽን ባለስልጣናት ግን ለደህንነት ሲሉ በረራው መደረጉን ሊያረጋግጡ አሊያም ሊያስተባብሉ አልቻሉም። ብዙም ባልተለመደው የኢራንና የአሜሪካ ትብብር ወደ ሀገራቸው እንዲባረሩ የተደረገው የመጀመሪያ የኢራናውያን ዜጎች ቡድን በረራ የተካሄደው መስከረም መጨረሻ ላይ ነበር። በርካታ ኢራናውያን ስደትን መርጠው አሜሪካ የገቡት በሀገራቸው እስርን በመፍራት እንደሆነ ይናገራሉ። ለስደተኞች ድጋፍ የሚያደርገው ቦርደርላንድ ካምፓኒየን ኦፍ ሆፕ አባል የሆኑት አባ ጆሴፍ ባች እንዳሉት እንዲባረሩ ከተደረጉት ስደተኞች መካከል እምነታቸውን ወደ ክርስትና የለወጡ እንደሚገኙበት በአሪዞና ማቆያ ጣቢያ ከሚገኝ ሰው ተነግሯቸዋል። በማቆያ ጣቢያው የሚገኙት የተወሰኑ እስረኞችም የተመሳሳይ ጾታ አፍቃሪያን እንደሆኑ ራሳቸውን ለይተው እንደነበርም አባ ጆሴፍ አክለዋል። እምነታቸውን ወደ ክርስትና የለወጡና የተመሳሳይ ጾታ አፍቃሪ ማህበረሰብ አባላት በኢራን ከባድ የህግና የማህበራዊ ጫና የገጠማቸው ቡድኖች ናቸው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።